አራ ተውታክሎን የማሳን አልተቀጠኩም ይሄው ዳርዳሩ መሄድ መስዬ መሃል ነው እየደፈለስኩት ይሄድኩኝ ለምንድን ነው እንደዚህ የምትለኝ ስለውስ አዛ በእኔ ላይ አንተ ትዘባበታለህ ብሎ ጀርባዬን በዝንጥል አያጀርጠኝም በመሃላችን ቆርጦ ወደ ህዝቡ ይሄዳል አጎቴ ማለት ነው እሺ ከቤቱ ወደ እንትኑ ይሄዳል እንደገና ተመልሶ በቲያትሩ እየሰራን በመድረኩ በመሃሉን ይዞ ደግሞ እንደገና ወደ ቤት ይገባል በሩን ይዛችሁበታል ኖ መግቢያ አለ እኮ በጀሩ ከዛ ደግሞ ያየኝና አፍቶ ይላል አዛው ላይ ቆሞ ማለት አንድ ገጸ ባህሪ ነው የሚመስል ቤት ላይ ምንም አይነት ቀልድ የለም ሲሪየስ ነው እንዴት ምንም ነገር የለም ምንም በቃ ታስቃቸው ምናምን አዎ እንደውም ከኔ ይልቅ የኔ ወንድም አንደኛው እንደዚህ ኩመካ ላይ ጥሩ ነው ማለት እንደዚህ የሆነ ያወራል የሚያወራው ነገር የሚያስቅ ነገር ነው እኔ ደግሞ በተቃራኒው ጸጥ ብዬ ነው የምገባ ጸጥ ብዬ ነው የምወጣ ሰው እንደዚህ የተሰበሰባት ጨባበጡ ሰላምታ ትለዋወጥ ራሱ እንትን ምን ነው እዛ ካራክተር ላይ በጣም የሚያሳቀኝ እሱ እኮ ህፃኑ በልብ በለጠ ሲል ምንድን ያልከው እና ለልብ ብዬ ሳልነው እንደው አፍቴ እንዴት አያት ስቱዲያችን በጣም አሪፍ ስቱዲዮ ነው አዎ በጣም በውሃ ለመጀመሪያ ጊዜ ቸርስ ያለ ሰው ነኝ ይመች የጠፋ ሰው በስንት ዘመን ተፈላልገን ተገናኘን ከዚህ በፊት ደውዬልህ አልተመቸም ነበር አዎ በአጋጣሚ ስራ ነበረኝ ሌላ ሐሳብ ነበረኝ እና ወደ አርቱ ምናምን መምጣት አልፈለኩም ነበር አዛ በኋላ እንደገና ያኛው ሲል ፕላን ቢ ይባላል ሲፈርስ ወደ ፕላን ኤ ተመለስክ ዞሮ ማደሪያ ጭራሩ አፍቴ እንግዲህ ጨዋታችን ሰፊ ነው የሚሆነው ከልጅነታችን አንስተን እናወራለን እንጫወታለን ብዙ ነገር አንስተን ስላንተ በተለይ አንተ ጎንደር ላይ በጣም ያንተ ስራ በጣም ተደናቂ ነው በጣም ብዙ ሰው ይወደዋል ያን ጀምረና እናነሳለን አፍቴ ደግሞ የተወሰነ ሰዓት ላይ እልም ብለህ ነበር ጠፍተህ ነበር አትታይም ከናንተ ብዙ ሰው ብዙ ነገር ይጠብቅ ነበር ያን ሁሉ አንስተን እናወራለን በቀልድም የተጫወትን እንቀጥላለን አረቢጫ የሚለው ንግግር ማለት ነው አሁን ጀምረና ፕሮግራማችን አረቢጫ የሚለው በአንድ ወቅት ትሬንድ ሆኖ ነበር በቃ በጣም ብዙ ሰው ነበር የሚለውና ስለዛ ዘመን እስኪ አስታውሰኝ ድራማውን ከሰራችሁ በኋላ የነበረው የሰው አቀባበል በመጀመሪያ አመሰግናለሁ እዚህ ስቱዲዮ ስለጋበዝከኝ በጣም አመሰግናለሁ ጌች ያን ወጋ ስራ እኛ እሱ ወጋ ወደ ቢሲዲ ይምጣ እንጂ ከዛ በፊት ሌሎች ስራዎች እየሰራን ነበር ከልጅነት ጀምሮ ነው እኔ መስራት ጀመርኩት በ16 አመት በ15 አመት እንደዛ ጀምሮ ነው ሰራ ነበር ፋሲለደስ ደግሞ 9ኛ ክፍል ጀምሬ የመድረክ ስራዎች ሁሉ ሰራለሁ ከእንትኑን ጀምረው እንደዛ ከሆነ አሁን እንደ መግቢያ ዝም ብለን ላይላውን እያነሳነው እንሂድ ብዬ ነው እንጂ በረድፉ ደረጃ እያወራን እንሄዳለን ግን አፍቴ ከመጀመሪያው ከተወለድክበት የተሰፈርን ያደከው የልጅነት ህይወትን አንስተን እንሂዳ Are you ready? Yes. Yeah, I'm ready. Let's go. You are ready? Cameraman ready? ዝግጁ ናቸው Action. እና እንጀምር እስኪ አፍቴ አውራኝ በቃ የተወለድክ እንዴት ነበር የልጅነት ህይወት በአንተ ውስጥ ጎንደር ማየት ፈልጋለሁ ነው ያለው ተመልካቾችም ልክ እንደዛው ማለት ነው ጎንደር እንዲህ ነበር እንድንል የልጅነት ህይወትን በደንብ አንስተህ ነፃ ሆነ እንደፈለግከው አውራኝ እሺ በጣም አመሰግናለሁ ስለጋበዝከኝ ያው እኔ ጎንደር ነው ተወልጄ ያደግኩኝ ቀበሌ 9 ቅዳሜ ገበያ ነው ተወልጄ ያደግኩና ከህፃንነት ጀምሮ እዛ አካባቢ በጣም የገበያ ቦታ ስለሆነ ቅዳሜ ገበያ ብዙ የገጠር ሰዎች መጣው እንትኑን የሚሻሻጡበት ቦታ ነውና እዛ ከቤቴም ሁኜ ድምጻቸው ይሰማኛል
ሲገበያዩ ሲጫጫው ምን ሲሉ እና የገጠሩን ካራክተርና የገጠሩን ገጸ ባህሪና የገጠሩን ቋንቋ ለዛ ምናምን እኔም ልክ አንድ የገጠር ነዋሪ እንደዛው ኑሬ እንዳደግኩኝ አይነት ስሜት ነው የሚሰማኝ። ለምን አንተ ካደግክበት ማህበረሰብ ላይ ያነጋገር አሁን ድሬ ላይ ያደገ ሰው አቦ ምናምን እንደሚለው ሁሉ አዲስ ላይ ያደገም እንደዛ እኔ ደግሞ ልክ ገጠር ላይ ተወልዶ እንዳደገ አንድ ሰው እንደዛ አይነት ነው የሚሰማኝ። ለምን ቋንቋውን ከልጅነቴ በጣም እየሰማሁት ያደግኩት ስለሆነ እንዴት እንደሚናገሩ ምን አይነት ባህሪ እንዳላቸው የገጠር ሰዎች በነገራችን ላይ በጣም መልካም ሰዎች የምላቸው እዛ ያለው ባህሪ በጣም ደስ የሚል ነው። የገጠር አካባቢ ያሉ ሰዎች በጣም ትህትና አክብሮት ያላቸው ናቸው። ከተማም ላይ እንደዛ ነገር ይኖራል፣ ግን ሞር እዛ ገጠር ላይ ያሉ ሰዎች በጣም አክብሮት ያላቸውና በቃ የሆነ ደስ የሚል ነገር አላቸው። በዛ ነው የገጠር ካራክተሮችን እንትን ለኔ የሚቀለኝ ማለት ነው እንጂ እንደ ቲያትር ስጀምረው ግን በጣም ሲሪየስ የሆነ ቲያትር ነው የጀመርኩኝ። ማለት እኛ የጀመርነው ሼክስፒር የሚባል ነው። ከዛ በፊት ወደ ትምህርት ቤት ላይ ፍንድ የተማርክ እዛ ትምህርት ቤት ውስጥ የነበረ እንቅስቃሴ ሀብቴ ሚካኤል ካደገ በኋላ ነው ይሄ ቀልዱ እንትን የመጣው ወይንስ ትምህርት ቤት ላይ ጀምሮ እንቅስቃሴ ያደረገ? ቤት ውስጥ እስከ የነበረው ቤት ውስጥ ኮሚክ ነበር? ቤተሰብን በማጫወት ቤት ላይ ምንም አይነት ቀልድ የለም። ሲሪየስ ነው። እንዴት ምንም ነገር የለም። ምንም በቃ ታስቃቸው ምናምን? አዎ እንዲያውም ከኔ ይልቅ የኔ ወንድም አንደኛው እንደዚህ ኩመካ ላይ ጥሩ ነው ማለት እንደዚህ የሆነ ያወራል። የሚያወራው ነገር የሚያስቅ ነገር ነው። እኔ ደግሞ በተቃራኒው ጸጥ ብዬ ነው የምገባ፣ ጸጥ ብዬ ነው የምወጣ። ከውጭ ፍሪኪ ነኝ፣ ከቤት ሲሪየስ ነኝ በጣም። ህዝቡን ታስቃለህ፣ ቤት ውስጥ ግን ሲሪየስ ነው። በጣም ይገርማል። ከዛ ውጭ ያው ከልጅነቴ በጣም የኮሜዲያን ደረጀ፣ ኮሜዲያን ሀብቴ ነፍሱን ይማረው፣ እንዲሁም እነ አስረስ በቀለን ምናምን ቲቪ ድራማዎች ላይ ቅምሻ ምናምን የሚል ነበረ። በጣም ህፃኑኝም እንትኖችን አይ ነበረ። በቃ 120 ምናምን በሚል የሚተላለፈው የእነ እንግዳ ዘርነጋ የእነሱን ነገር አይ ነበርና በጣም ደስ ይለኝ ነበርና ከዛ በኋላ 7ኛ ክፍል ምናምን ሆኜ ዝም ብሎ ከክላስ ላይ ያለ አይደል ወጥ እንደምትቀልደው አይነት ነገር የነሱን እሁድ ታይቶ ሰኞ እኔ አንዳንዴ አቀርባለሁ። የነሱን እቀልዳለሁ። የነሱን ይራስ የቴሌቪዥን የታየውን ማለት ነው። ከዛ በኋላ ፋሲለደስ ግን ሲሪየስ የሆነ በቃ እንትኑን ጀመርን ቲያትሩን። እስቲ እንመልሰውና ሂደቷን ለመጠበቅ ብዬ ነው ይቅርታ ስላቋረጥኩ። በትምህርት ቤት የተማርክበትን ትምህርት ቤት እናንሳና ምን አይነት ተማሪ ነበርክ? ጎበዝ ነህ ወይ? ረባሽ ነህ ወይ? የትምህርት ቤት ላይፍን እናንሳው እስኪ። ትምህርት ቤት ላይ ሲሪየስ ነኝ፣ ግን ምንም የሚገባኝ ነገር የለም። ምንም አውቀው ነገር የለም። አርቱ ላይ ግን ጎበዝ ነህ። አማርኛ በጣም በቃ ሊቅ ነኝ ማለት ይቻላል። በእውነት ነው የምነግርህ። አማርኛ ላይ ያው ሌላውን ነገር ግን ምንም ነገር ማውቀው ነገር የለም እና ቅኔዎችን ምናምን ያው ከእምነት እንትን ከምንድን ነው ከቄስ ትምህርት ቤት ስለተማርኩኝ እዛ ላይ በጣም እንትን ሌላው ነገር በቃ ጸጥ ብዬ ነው እንትን የምልህ። አሸዋ ሜዳ ተማርክ? ነው አብዮት ፍሬ ነው የተማርኩኝ። ከአብዮት ፍሬ እስከ 6 ተምሬ ከ7 እስከ 8 ደግሞ በካፋ ከአፄ በካፋ ትምህርት ቤት ወደ ከ9 እስከ 12 ደግሞ ፋሲለደስ ነው የተማርኩት። የአርቱ ላይፍ የት ላይ ነው የጀመረው? ፋሲለደስ ላይ ነው የጀመርኩት። ማለት እንትኑ በካፋ ላይ ብጀምረውም እንደ ተረት እንደምታወራው አይነት ነገር ወጣችኋል አይደል? እንደዚህ አይነት ነገር ግጥም ማንበብ፣ ተረት ማቅረብ ወይ የሆነ ቀልድ መቀለድ እዛ ላይ ቢጀመርም ቲያትር በጣም መወድነ ስለነበር የመድረክ ቲያትር ፋሲለደስ ከነ ኃይሉ ፈንታውን ከነ መንግስቱ ሙሉ ዓለም ከነ ሃይማኖት አለነ ከነ ሰብለ ወንጌል ከነ ታምሩ ጋር ከነሱ ጋር ጀመርነ ከዛ ቦታ ላይ ማለት ነው።
እነ ወርቅ ምስግና በጣም ጋዜጠኛ በጣም ጎበዝ እና ነጋ ካሳ በጣም ጎበዝ ልጆች ነበርና እንዴት ነበር የፋሲለደስ ቲያትር ቤቱ እንቅስቃሴ የጀመርክበት? ፋሲለደስ እኔ በጣም በቃ ምን ልበል የነበሩት ስብስብ እዛ ፋሲለደስ ላይ በጣም ኢነርጂ አላቸው፣ ሞራል አላቸው፣ እውቀት አላቸው። በቃ ትወና ላይ በጣም እንትን ናቸው። በጣም አሪፍ ትወና የሚያሳዩ ልጆች ነው የነበሩ እና የምንሰራውም በጣም ሲሪየስ የሆነ በጣም ትራጀዲ የሆነ ቲያትር ነው የምንሰራ የነበረ። እንዲያውም በክፍያ ሁሉ ጀምረን ነበር። የሚገርም በ1 ብር በ2 ብር ምናምን ክፍያ ሁሉ ጀምረን በቃ መምህራኖችን ሁሉ እየጋበዝን በጣም ደስ ብሎ ነበር። በቃ በጣም ጥሩ የሚወጣ እንትን ነበር፣ ስብስብ ነበር። በኋላ ያው ዝባድ ዞብል ሰሜን ኮከብ የሚባሉ ከኛ በፊት የተመሰረቱ መምህር ጎይቶም እና ባስራደ ሌሎችም ሰዎች እንትን ያሉበት ነበረ። ከዛ በኋላ ደግሞ ከነሱ በኋላ ደግሞ ዞብል ነው ዝባድ የሚባል እንትን አለ። ከዛ ሰሜን ኮከብ ተመሰረተ። ከዛ ደግሞ ሼክስፒር ተመሰረተ። ሼክስፒር ሲመሰረት እኛ ገባን። ማን ነበራችሁ በወቅቱ ግን? ሼክስፒር እነ ፋሲካ በጋሻው፣ ስንታየው ሞገስ፣ ስጦታው ሙሉጌታ፣ መንግስቱ ሙሉ አለም፣ እኔ እና አበበ ተስፋውን፣ ነፍሱን ይማረው ፋሲል አያሌው፣ ሌሎችም ነበሩ። ከዛ በኋላ ያ በጣም ስብስቡ ደግሞ በቃ ፕሮፌሽን አይነት የመድረክ ቲያትር ምናምን ነገር እንደዚህ አይነት ነገር ማቅረብ ጀመርን። በተለያየ ሀገሮችም እየተዘዋወርን ማሳየት ሁሉ እንትናነ የቲያትር ቤቶች ደግሞ የሆነ ኮምፒቲሽን ምናምን ነገር ነበር። የቲያትር ውድድር፣ የጸሐፊያን ውድድር፣ የገጣሚ፣ የሰዓሊ፣ የቅርጻ ቅርጽ ምናምን እንደዚህ ብዙ ውድድሮች ነበሩ። በየ3 ወሩ ውድድር ነበር። በዛን ሰዓት የነበሩ የባህል ቱሪዝም እንትኖች ራሱ ኤክስፐርቶች እያንዳንዱ ለስዕል ለምሳሌ አቶ ጌትዬ ነው ለብቻው፣ የሙዚቀኛም አቶ ኤልያስ ነው፣ ቲያትር ብርሃን የምትባል እንዲሁም ነፍሱን ይማረው ዳንኤል አለባቸው፣ ፍቅረ ኢየሱስ አሁን ብሔራዊ ቲያትር ቤት እንትን ነው አስተዳዳሪ መሰለኝ የዛ እንትን የቲያትር ቤቱ እሱም ሌሎችም በቃ በየእንትኑ በየዲፓርትመንቱ በቃ እንትን አለ፣ ኤክስፐርት አለ። ሁሉም ኤክስፐርት አላቸው። በቃ በደንብ ወርደው ሲኒማ ቤት በየጊዜው እየመጡ እኛን በደንብ ትሬኒንግ ላይ ምናምን በደንብ እንትን ይሉና ነበር። ገብቷል። እና ያን የነበረው ስብስብ ጥሩ የሚወጣ ነገር ነበር። አሁን ሀገር ፍቅር ብሔራዊ ቲያትር ቤት የሚታዩ ቲያትር ደረጃ በዛ ሌብል ታሳዩን ሰዓት ያው ይሰራ ነበር፣ ይታይ ነበር። አይ በጣም ስትሰሩ እንደነበርማ እኛም መረጃው ነበር። ታሪኮቻችሁን ራሱ ተታወሩን ይገርመን ነበር። እኛ ከብዙዎች ሰማ ነበር። የመጀመሪያ ስራችሁ ምን ነበር? አንተ ተሳተፍክበት? እስኪ እኔ የተሳተፍኩበት የመድረክ ስራ ነው። የመድረክ ስራ ምን ነበረ? በርግጥ ብዙ የሞት ዳር የሚል የፋሲካ በጋሻው የሞት ዳር የሚል ርዕሶች ብዙ እንትን አይደለም። ከዛ በኋላ ደግሞ በጣም የኃይሉ ፈንታውን ደግሞ አለ። በጣም ትራጀዲ ነው ተስተሪ ነበር በዛ ሰዓት። አዎ በጣም ሲሪየስ። አይ እኔ እንትን ጨካኝ ገጸ ባህሪ ነው የሚመቸኝ ነበር ያኔ። እንደዚህ መልመጥመጥ የሆነ መቅለስለስ ምናምን አልችልበትም። አዎ በኋላ ላይ እኮ ወጣ። አሁን እየቆየ ስትመጣ ከኮሜዲውም እየወጣ እንትን የኮሜዲ አይነት እንትን ሆንኩኝ። ያንን ደግሞ በጣም ያስለመደኝ ኃይሉ ፈንታውን። ኃይሉ ፈንታውን ሌላ ቦታ ነው ያለና እዚህ ጎንደር ዩኒቨርሲቲ የተመረቀው ነው። ኃይሉ ፈንታውን በጣም ወንድሜ ነው። በጣም ኮሜዲያን ነው። በጣም አቅም ያለው የወጋ እንትን ጽሁፍ መነሻ ሐሳብ እሱ ነው የሰጣችሁ። ከዛ በኋላ እኔ ያው ብዙ ነገሮችን ጨማምሬበት ምናምን ሰርተነዋልና
እሱ ነው ወደ እንትኑ በቃ ይቀልደኛል። እንደዚህ ዝም ብለን አብረን ስለምንውል ስለምናድር ምናምን የእሱን እንትን አልኩኝ። በቃ የሆነ ያበረታታል። አዎ ተወራረስን እንትን ባህሪ የዚህ የገጠር ገጸ ባህሪን በጣም እንትን አለኝ እና ከሲሪየስ ቲያትር ይልቅ ወደ ኮሜዲው እንዳደላ አደረገ። እኔ ጭራሽ ማሳቅ እንደዚህ ምናምን ማለት ራሱ አልችልበትም ነበር። እውነቴ ነው። ስታንድ አፕ ኮሜዲ ስቲል ናው እኔ አልችልም። የሚገርም እንደዚህ ቆመ አውራ የሆነ ነገር ኮሚክ ምናምን ብትለኝ አይመጣልኝም። ባህሪውን ነው እንትኑ ነው ትወና ነው የምችለው። ገጸ ባህሪ ተሰጥቶኝ እንደዚህ አይነት ነገር ይፈልግ በኢምፕሮቫይዜሽን ይፈልገው አይነት ያልተጻፈ ቲያትር ሁሉ ሰርተን እናውቃለን። የሚገርም በኢምፕሮቫይዜሽን አረ ጌች ወጣ በላ አንድ ጊዜ እንደዚህ ትላታለህ፣ እንደዚህ ትለዋለህ ምናምን ቋንቋ እየተሰጣጠን የሆነ ነገር ረዘም ሲል ምናምን ውጣ ሀፍቴ ውጣ ምናምን እየተባበ በመድረክ ጀርባ ማለት ነው። ያልተጻፈ ሙሉ ቲያትር አስከፍለን ትኬት ቆርጠን ምናምን ቀበሌ 7 አዳራሽ ሰርተን እናውቃለን። በሚገርም ሁኔታ ማለት ነው። ይገርማል። ይሄን ያህል እንትን አለን። ግን ስታንድ አፕ ኮሜዲ አሁን አሉ ለእንደዚህ አሁን አንተ አለህ እንደነ ፍልፍሉ አይነት እንትኖች ስታንድ አፕ ኮሜዲ ተሰጧ ያላቸው ናቸው እነዚህ። ገብተዋል። አሁን እሱ ፍልፍሉ በገጸ ባህሪ ከሚሰጠው ይልቅ ስታንድ አፕ ኮሜዲ የሚሰራው ይበልጣል። ከስታንድ አፕ ኮሜዲው ደግሞ ቁጭ ብሎ ደግሞ እንደዚህ በጓደኝነት ደግሞ የሚያወራው በጣም ያስቃል እንዴ! በቃ እንደዚህ አይነት ነገር እንደዚህ አይነት ተሰጥኦ ያለው አለ እና የኔ ደግሞ ተሰጥኦ ገጸ ባህሪ ያለ አይደለ? እንደዚህ የገጠር ገጸ ባህሪ ያንን እንትን እላለሁ። ከዛ በኋላ ያንን እኔ በጣም ብዙ ጨማምርበታለሁ። ትንሽ ነገር ስጠኝ፣ ከዛ በኋላ እኔ በጣም እንትን እለዋለሁ። አሁን እኮ የሚገርመኝ ካንተ አብዛኞቻችን አሁን የምንሰራው ከተማው ላይ ያለውን ገጸ ባህሪ ምናምን ነው የሚታወቅ ካየነው ከምናምን ነው። አንተ ላይ ስመጣ ግን ያን የገጠር ገጸ ባህሪ በዚህ ሰዓት ራሱ አይገኝም እኮ ካራክተሩ። ከምን ፈልገህ እንደምታመጣው ግራ የሚገባኝ። ለእኔ የሚገባኝ የጎንደር ዩኒቨርሲቲ የአማርኛ ቋንቋ ጥናትና ምርምር ዘርፍ መምህር የሆነ አንድ ሰው ነበረና ከዛ አንዴም የሆነ ቦታ ተገናኝተን ሀብቴ አንተ ግን ገጠር ነው ተወልደህ ያደግክ ምናምን አለኝ። እኔ ገጠር አይደለም እዚህ ቅዳሜ ገበያ ነው የተወለድኩኝ፣ ጎንደር ነው የተወለድኩኝ። ገጠር እንደውም ብዙ ጊዜ ሄጄም አላውቅም ገጠር። ግን እና ቋንቋው የት አገኘኸው? በጣም አሁን አዲስ አበባ ይሄንን ብትቀልድ ላይስቁ ይችላል። ለምሳሌ ደጅቱ ደጃን ገልጣ ደጅ እየወጣች ከነ ደጃ ከኔ ላይ ወደቀች የሚል እንትን አለ፣ ቋንቋ አለ። ይሄ ማለት አሁን አዲስ አበባ ብትሄድ ምንም የሚያውቁት ነገር የለም ማለት እና ይሄ 4-5 አይነት ፍች አለው። በገጠር በደንብ የሚገባ በዚህ አካባቢ ደግሞ በጎንደር ዙሪያ ደግሞ በደንብ የሚረዱ ይሄን ቋንቋ እንዴት አንተ ልትረዳው ቻልክ ምናምን ብሎ ጠይቆኝ ያውቃል። እኔም የጠየኩት ከዛ አንፃር ነው። ምክንያቱም በቃ የት ብለን እናመጣዋለን? ድንቅ እኮ ነው የሚለኛው። ከየት ነው ይሄን የሚያመጣው? እኔ ከቤቴ እያለው ነው በቃ ከቤቴ ሳልወጣ ከዛው የቤታችን ከፍታ አለው። ቅዳሜ ገበያ በፊት የፈረሰ ቤት አለ እና ላይ ሆነን ሙሉ ለሙሉ ገበያው ወታች እኛ ቤት ስር ላይ ነው ያለ። ሙሉ ለሙሉ ማለት በቃ ማታ እዛው ነው የሚያድሩ። ካልተሸጠላቸው 2-3 ቀን አሳድረው ነው እንትን የሚሸጡት። ገብስ ያመጣሉ፣ ስንዴ፣ ሽምብራ ምናምን ያመጣሉ አይደለም ገጠር ላይ። ዛሬ ካልተሸጠ ከዛው ስንቃቸውን እንዲያውም ስንቃቸው ሁሉ አብረን እንካፈላለን። ይሄ የገጠር ዳቦ ቆሎ የምንለው እንደዚህ በትንንሽ ነው እንትን የሚል አይደለም፣ በጣም ትልቅ ነው። እንትን ቢል ራሱ ሰብራላ። እንደዚህ አይነት እንትን ይዘው ይመጡና በቆሎ ምሸሽን የምንለው በአገልግል በገጠሩ አይነቱ ማለት በቆዳ እንትን ያለ በዛ ይዘው ይመጣሉ። እኔ በልቻ አውቃለሁ እዛ። ኧረ ብዙዎቻችን በልተናል እና በጣም ነው የሚጣፍጥ። በርበሬም አለው ጨውም አለው። ምንም ደግሞ ቶሎ የሚበላሽ ምናምን አለ። ወር ሁሉ የሚቆይ ነው ያ እንትኑ
ደርቆ አሁን ዳቦ ቆሎ በባህሪውም ለረጅም ጊዜ ይቆያል። በእርግጥ ግን ያ ዳቦና ዳቦ ቆሏቸው ለረጅም ጊዜ መቆየት የሚችል አድርገው ነው የሰሩት እና እነሱን እየሰማሁ ቋንቋቸውንም ባህሪያቸውንም አካሄዳቸው፣ አለባበሳቸው እዛው ቤቴ ሁኜ ያደኩበት ስላየሁ ነው ማለት። ስለዚህ እኔ ገጠር ነው ተወልጄ ያደኩ ማለት እችላለሁ። ለምን አንድ ሰው እዛው ሲኖር ሲያድግ ነው ቋንቋውንም ባህሪያቸውንና አለባበሳቸው ምናምን የሚረዳው ማለት ነው። እና ለዛ ነው እኔ ምንም በቃ በጣም ነው የሚቀለኝ እንደዚህ አይነት ገጸ ባህሪ። አዎ እያየ ነው። አንዳንድ ጊዜ የኮሜዲው መንገድ በጣም የገባህ ይመስለኛል። ለምን መሰለህ? ብዙ ጊዜ አሁን ኮሜዲን ለማሳቅ ስንፈልግ በሌሎች አካላት ላይ ነው ጥረት የሚደረገው። አሁን በውጭ ዓለም ስታየው ግን በራስህ ላይ ቀልዶ የማሳየት እንትን ያን በጣም ተቀባይነት አለው። አንተም ጋር በጣም ብዙ ሰውን የሸወደው በራስህ ላይ የምትቀልደው ቀልደው። ለምሳሌ ውሰደው ሲል እንትኑ ላይ ወጋ ውሰደኝ ምናምን ትለዋለህ እና ድንገት ይሄ አይታሰብም ታውቃለህ። ውሰደው ሲባል አልሄድም ብሎ በመከራከር ሊያስቅ የሚችል እንጂ እየተሸነፈም እየወደቀም እየተነሳ የሚያስቅ ካራክተር እኔ በጣም የሚደንቀኝ ያን ካራክተር። ካራክተሩ እንደውም የሚገርም ማለት ማስረዘም ለረጅም ጊዜ መስራት የሚቻልበት ባህሪ ያለው ነው። እንትኑ የወጋ ገጸ ባህሪ የጣሴ ልበለው እንጂ ታደሰ ተብሎ ነው በፊት እንትን ሲል የነበረው። አሁን ዝም ብሎ ታደሰ ነው የምንለው ገጸ ባህሪውን። ግን ይሄንን ገጸ ባህሪ ማስኬድ ይቻላል ማለት አሁን ለምሳሌ ገና አንድ ተወስኖበታል። ከዛ በኋላ አሞክሮ ይኖረዋል። ካሞክሮ በኋላ ደግሞ የሆነ ያልነገርከን ነገር አለ በፊት ስትገባ ምናምን ልትለው ትችላለህ። ከሊትንስ ምናምን ነገር ስትለው ሌላ ነገሮችን እያነሳ አለ አይደል የሚጨማመር ገጸ ባህሪ ነው። በነገራችን ላይ በጣም በየዋህነት ትልልቅ ወንጀሎች የሚሰራ ገጸ ባህሪ ነው። ማለት ሆን ብሎ ለበቀል ወይም ለሰው እንትን ለማለት አይነት ሰው አይደለም። እንደዛ አይነት አይደለም። ግን አሁን ለምሳሌ ነጭ አለኝ ምን የሰው ደም የሰው ደም በየት ሀገር ነው ነጭ የሚሆነው? ቀይ ነው እንጂ አልኩት። ከዛ ላስረዳው ብነግረው ብመክረው ባስረዳው አልገባው ሲል እንግዳ ይግባህ ብዬ በደንብ እዚህ ባንካሴው ጋር አድርጌ ደሙ ምጅቅ አድርጌ የሰው ደም ቀይ ነው ልለው ስልስ ማለት በጣም የዋህነቱንና እንትንነቱን ነው የሚያሳይ እንጂ የገዳይ ወይ እንትን ገጸ ባህሪ አይደለም። ባህሪ አይደለም። እውነቴን ነው የምናገር። ማለት ሰው አሁን እሱ ገዳይ ነው ምናምን ሊባል ይችላል። ያ ገጸ ባህሪ ማለት ነው። ስንስቅ እኮ ገዳይነቱን ራሱ አናስብም። የዋህነቱን ነው። በጣም የዋህነቱ ለብዙ ፈተናዎች የሚያጋልጠው ሰው ነው እና የሚቀጥል እንትን ነው መስፋት ይችላል። በጣም ወደሚያስቀው ስራ እንዴት ሀሳቡ ተጠነሰሰ፣ የማን ድርሰት ነው፣ እንዴት አንተ ተመረጥክ የሚለውን ነገር እናይና ከዛ በኋላ ተሰርቶ ከሰው ጋር ለህብረተሰቡ ደርሶ ያለውን የመጣውን እንትን እናየዋለን። ፊድባኩን አድናቆትም አለው ትችትም ይኖረዋል። መቼም አንዳንዱ ሰው ሁሉም ቦታ ላይ ተቀባይነት አታገኝም፣ አታጣም። ግን ከዚህ ጋር አንድ የገረመኝ ነገር ልንገርህ። እኛ ፊልያ ኪነ ጥበብ ቡድን ቲያትር እንሰራ ነበር። ቲያትር የመጀመሪያውን የኔን ቲያትር ሳይሆን ያሬድ አለባቸው የደረሰው አንድ ድርሰት ነበር። ያንን ድርሰት ስናስመርቅ ከአዲስ አበባ አርቲስት አስመጥተን ነበር እና በወቅቱ የመጣው ግሩም ኤርሚያስ ነበር። ግሩም ኤርሚያስ መጥቶ ስለኛ የቲያትር እንቅስቃሴ አየና በጣም ደስ አለው። በጣም አሪፍ እንቅስቃሴ ነው አለና በጣም ይሄ ሀገር እኮ በጣም ብዙ ስራ የሚሰራበት ሀገር ነው አለና እስኪ ወጋን የሰሩት ልጆች አገናኙ የት አሉ አለ። በጣም የገረመኝ በቃ እዛም ድረስ ትኩረት ተይዞ በጣም በቃ ትወደዱ ነበር ማለት ነው። አይተው ታውቃለህ እንዴ? ማየት ብቻ አይደለም እኔ ይገርመኛል፣ ይደንቀኛል። እንደዚህ አይነት ትወና በቃ ሳቂ ራሱ አባራም አለ። እንግዲህ ግሩም ኤርሚያስ ነው እና ይሄ ስራ በጣም ትልቅ ነበር በወቅቱ የፈጠረው ተጽዕኖ። ከመጀመሪያው በፊት ነው በጣም ቆይቷል። እናንተ ያሳያችሁ ጊዜ ይመስለኛል። ምናልባት እናንተ መሰላችሁኝ የደወላችሁልኝ። መጥቻ አግኝቼዋለሁ። መጥቻ አግኝቼው በጣም በቃ እንዴ ሀፍትሽ እንደዚህ ስሜን ሁሉ ጠራው ማለት ያውቀኛል እንዴ ምናምን ብዬ እኔ ይየው አላውቅም። እሱ ጋር ምንም አይነት ኮንታክት አልነበረና
ከዛ በኋላ ጥሩ ነው። ወጥ ስራዎች ፊልሞች ምናምን ብትሞካክሩ በጣም አሪፍ ነው። ወይም ደግሞ አጫጭር እንትኖችን ደግሞ እንደዚሁ በብዛት እየሰራችሁ እንደዚህ በቪሲዲ እንዳልከው እንደጀመራችሁት በደንብ ማስቀጠል ምናምን ነገር አለ። በወቅቱ እኛ አንዱን እንኳን ለማስቀረጽ በጣም ከላይ ከታች ወርደ ምን ብለ እንዲያውም እነ ፋሲካ በጋሻው ያው ከሰርግ ከምናምን የተወሰነ እንትን ሲል ስጦታው ሙሉጌታ ከዛ በኋላ የኛን ስራ ለምን አንሰራ ምናምን ተባብለን ማለት ነው። ፋሲካ ናት የጠራችኝ ነበረ። እኔ ሁሉን ነገር ትቼው ባህር ዳር ዩኒቨርሲቲ ፔዳ ያጎቴ ልጅ አቶ በቀለ ይዞት ነበረ ካፌውን ሀረር ስናክ ካፌ የሚባልና ከዛ ካሸርማንም መስተንግዶ ምናምን ሰራ ነበርና በዛን ሰዓት ደወለችልኝ። ኧረ ሀፍቴናና በቃ እንግዲህ ቪዲዮውን ምኑን እንጀምር እስኪ እንደዚህ አይነት ነገር ምናምን ስትለኝ መልካም እሺ ምናምን ብዬ ልክ ኮንትራቱ ጨረሰ። 1 አመቱ ማለት ነው። 1 አመት ነው ይዞት የነበረ። ያ ሲጨርስ ባህር ዳር ዩኒቨርሲቲ ወደ ጎንደር ስመጣ ከፋሲካ በጋሻው ጋር ስራውን ጀመርን። እነ ጥሌ ሌሎች እንትን አሉ። ካሜራማን ስጦታው ሙሉጌታ አለ። ከዛ በኋላ ያንን ስራ እንደዚህ ቫይራል ወጡ። በሰው አንደኛ ቴክኖሎጂውም አልነበረም፣ ቲክቶክ አልነበረም፣ ፌስቡክም እንጃ ብዙም ፌስቡክም ገና ነው። በቃ አቅም ያላቸው ሰዎች የሚጠቀሙት በሌሎች ቦታዎች ይኖራል፣ ግን ቲክቶክ ግን በዛን ሰዓት እኔ ያላየሁትና ዩቲዩብ ራሱ አልተለመደም። መጀመሪያ በቴሌቪዥን ነው የቀረበ። በነገራችን ላይ በስንቅ ፕሮግራም ጥላሁንና አለልኝ ጽጌ ወጋ ይሄኛው አይነት ሳይሆን እንትኑ ይሄ ነው፣ ግን በተለየ ሁኔታ ርዕሱም ተጠያቂው የሚል ነው። ገጸ ባህሪው ይሄ እንኳን ቢሆንም የተወሰነ ተቀንሶ የተወሰነ ሌላ ነገር ተጨማምሮበት ምናምን የነበረ። አሁን ደግሞ ያው ያ ገጸ ባህሪ ሆኖ ይሄ ነጭ ያለኝ ምናምን የሚለው ነገር ከዛ ወደዚህኛው ደግሞ የጨመርንበት ነው። ከስጦታው ላይ ስንሰራው ሌላ ነው። እንዲያውም ብዙ የተቆረጠ ነገር ነበረው። ስጦታው ላይ ስንሰራው ራሱ 5 ደቂቃ 6 ደቂቃ ለማምጣት በቪሲዲው ብዙ ነገሮችን ቆርጠን ነው አለ አይደለ። ያው የሚያስቁ ነገር ሆነው እየፈለካቸው ነገሩ ግን ወደዚህኛው እንዲመጣ የ3 ሙዚቃና 3 ጭውት 2 ጭውት በጉ የሚለውንና ወጋ ነበር የሰራ ነው ማለት ነው። ድርሰቱ የማን ነው? ድርሰቱ የመነሻ ሐሳቡ የኃይሉ ፈንታውን ኃይሉ ፈንታውን እንትን ብሎ ከዛ በኋላ እኛም ብዙ ነገር ክሬት አደረግነው። ሌሎች ነገሮች አጨማመር ነው። ያንን እንትናነ ሌሎች 5 ስራዎች ወጋ ቁጥር 1 2 3 4 5 ጽፌያቸዋለሁ እኔ ከጀምሮ ያሉት ማለት ነው። በቲክቶክ የለቀኳቸው አሉ፣ ቆይቷል። አሁን ደግሞ በቅርቡ የምናወጣው አለ። እንትን ዩቲዩብ እና ቲክቶክ አካውንት ከፍተናል። ኦሪጂናል ወጋ ሚል ማለት ነው። አይቻለሁ። እሱ ላይ እንለቀዋለን እና ከዛ በኋላ ይሄንን ሰው መርጦኝ ምናምን ሳይሆን እኛ ስንሰራው የነበረ ነው። ያንን ስራው ወጋን ስራው በጉን ስራው ምናምን ተባብለ ብቻ ቪሲዲ እንስራ ለማለት ነው የተፈለገው። ቪሲዲ ስራ እንስራ ተብሎ በጎንደር ማለት ነው። ከዚህ በፊት በጎንደር የተጀመረው የፊልም ወይም የቀረጻ ስራ ምንድነው? የማናት የሚባል የዝባድና የዞብል ስብስብ በጣም ጎበዝ ተዋይ ነበሩ። እንግዲህ ለኛ አሪያ የሚሆኑ የኛ የታላላቆች የነበሩ ማለት ነው። ሳይሆን አይቀርም አላቅም የማን እንደሆነ። የማናት የሚል የማናት ምናምን የሚል ሙዚቃ ሁሉ እንትን ተብሎለት የዛን ስራ እነሱ ሰርተውት ነበር። በጎንደር የተጀመረው ፊልም ማለት ነው። በእነሱ ነው የተጀመረ። እኛ ደግሞ ያንን አየንና ለመቀረጽ ብንሞክርም ሸርገጥ የሚባል ዝክረ ተውኔት ላይ አለ። እንትን ሸርገጥ የሚባል ድራማ አለ መጽሐፉ ላይ
እሱን ወደ ፊልም ለምን አናቀርበውም ብለን በጣም ብዙ ተማሙተንበት ነበር። የሚገርም ግን ካሜራማን አጣን፣ የሚረዳን አጣን። ምን አለና በሆነ ዝም ብሎ ተራ ካሜራ ተቀርጸን ስቶር አድርገን አስቀምጠነዋል እስካሁን ድረስ ማለት ነው። ከዛ በኋላ ያንን እንደገና ደግሞ ያንን ትተን በቃ ተስፋ ቆርጠን ትተነው ስለነበረ በኋላ ስጦታው ሙሉጌታን ሲል በሱ ወጋወጋን ተሰራ ነው። ይሄን ያሉቅና ያመጣላችሁ አስባችሁ በፍጹም እንደኛ ከመንደር ያለፈም የትም አይታወቅም ብለን ያሰብነው ነበር። በእውነት ነው። ግን አሁን በቆይ እስኪ በስምህ ምን ያህል ሰው ይጠራል? በስም የሚጠራኝ በቃ ጎንደር ላይ ከሆነ ሀፍ ጎንደር በጣሴ ነው የሚጠራኝ፣ ሀፉ ግማሹ በስሜ ይጠራኛል። ወይ ደግሞ አንዳንዴ የሆነ ሸማቀቅ ይሆን ምናምን ብሎ ምናምን ደስ ነው የሚለኝ። በዚህም ጠሩ ለማክበር ብለው እንትን ይላሉ። የሆነ ነገር የሚከፋ ነው የሚመስላቸው። ግን እንትን ነው ስለሰራው ነው እንደዛ የሚሉልህ፣ ስለወደዱት ነው። ልክ ተሰርቶ እንደተለቀቀ በብዙ እውቅና አግኝቶ የተሳቀበት እያለ ሰው ምን ተፈጠረ? በበነገታው ስትንቀሳቀሱ የተፈጠረው ያው በበነገታው ብዙ መጀመሪያ በቪሲዲ ስለሆነ ቶሎ ተደራሽ ሆኗል በእርግጥ ጎንደር ላይ እና ቢጫ ታክሲ ነበሩ ከመናኸሪያ ወደ ልኮ የሚሰሩ ወደ ኤርፖርትም ይሰራሉ መሰለኝ። እንደ ላዳ ነገር ናቸው ቢጫዎች። አንተ ረስተሃል፣ ስራ ሰርተህ ሰጣህ ረስተሃል። ኧረ ቢጫ ዞር ስል ኧረ ቢጫ ታክሲ ይላል። እኔ አይ ኖ እኔን ነው እየፎገረ ያለ እኮ እኔ ኧረ ቢጫ ሲደጋግሙ ዝም ብዬ ዞር ስል የሆነ ደንግጦ ዋላ አይደለ ኧረ ቢጫ ታክሲ ብሎ ደግሞ ወደ በጣም ብዙ ተሰልፈው ነው የሚሰራው እዛ የሚያመላልሱ ማለት ነውና በዛ እንትን አለኝ። ሌላ ሀገር የመጣች አክስት አለችኝ። እንዲያው እናቴ ትላለች እናቴ ጋር እያወሩ ማለት ነው እንዲያው የእርሶ ልጅ በእውነት አፉ ጠማማ ሆኖ ይቅር እንዲያው ድሮ በልጅነቱን ያውቀው ነበረ አፉ ደህና ነው ነበረ እና አጣምሜ ነው የምሰራው እኔ እንዴት እንደሆነ አላውቀውም፣ ስተውን አላውቀውም እንትኑን እና እንዴ እሱ እኮ ነው አፍቴ ነው እንዴ ምናምን አለች። ተገናኝተን አናውቅም። እኔ እኮ ሰላም ብያታለሁ። እና ድራማ የሚሰራ ምናምን ድራማውን አይተዋለች አዲስ አበባ ላይ ገና ሳትመጣ ማለት ነው። እና አሁን እንደዚህ እንትን ለብሰህ ስትመጣ የገጠር ልብስና ለብሰህ ያንን ትወና የሚሰራው አፉ የተጣመመ ነው እና ብዙዎች ራሱ በቃ አፌ ጠማማ እንደሆነ ነው የሚያስቡት የነበረ እና እንደዛ እስኪ እንትን እናስታውሳት ኪዮን ሲገጸ ባህሪውን ኦኬ። እንግዲህ ተመልካቾቻችን ከድራማው ላይ ከጭውውት ላይ አንዱን ቀን ጨብ አድርገን እናሳያቸዋለን። እሺ ታክሎንም ገለኸዋል። አልገደልኩትም። ገለኸዋል። አልገደልኩትም ጌታዬ። ገለኸዋል። አልገደልኩትም እያልኩት። እሺ ታዲያ ምንድን ነው ያደረግከው? ልነግሮት አይደለም ምን አስቸኮሎት? እሺ ፊት በቀደመው ሰሃ ደብሬ ጋር ተሰባጭቼ ነጭ አንበሳዬን ልጠጣ ሲሄድስ አንተ አለኝ ማሳ የምጠቀጥቅ ምንድን አንጀላንፎ አይለኝም። ኧረ ተው ታክሎ እኔ ማሳን አልጠቀጠኩም። ይኸው ዳርዳሩ መሄድ መስዬ መሀሉን ነው እየደፈለስኩት ይሄድኩኝ። ለምንድን ነው እንደዚህ የምትለኝ ስለውስ አዛ በእኔ ላይ አንተ ትዘባበታለህ ብሎ ጀርባዬን በዝንጥል አያጀርጠኝም። እሺ እንጂ እንዴት ብዬ እሺ ልበለው? ኧረ ተው ታክሎ ተው እኔ ላንተ ዱላ ልማዘዝም ተው ብለው እምቢ አልሰማለ። ጎጆዬን ደግሞ ላቀና አንካሴ ይዤ ነበር በእጄ ሁሉ እየተንቀጠቀጠ ነበር። ተው ብለው እምቢ ሲል እኔ ልመክረው ልዘክረው ላስታክሰው ብዬ ኧረ ሰው እንዲያው ማይቻል ነው እንዴት ነው ብዬ እንዲያው ለመምከር እኮ ነው ለመምከር ሀዚ የግራ ጎኑ አካባቢ ቢያስኩት አንካሴ ወጋው አረኩኝና ተው ታክሎ ተመከር ስለውስ
ወደ ግራ ዘመም ብሎስ ወደ ቀኝ ደግሞ ልዛመም ብሎ አስቦስ ወደፊት ሂዶ ድፋይል ኧረ ሙተን ነው አልኩት። ኧረ የእውነት ሙቶ እየስ ከሞት አይቀር እንደገና ብዬ በእጄ እንጂ ከዛ በኋላ ሎት ተነስቼ በሱ ሰበብ ከተማ ሂጄ እየሰራራሁ በደንብ እየሰራሁ እየተሸከምኩኝ ገንዘብ አግኝቼ እህለዋውን ስበላ እንደገና ነጭ አንበሳ አማረኝ። ሲሄድስ እንቅልቅሊት ቤት አላይም። እንቅልቅሊት ቤት ቀይ የበራ ቤት ጭኗን ያጋረጠች ሴት አላይም። እንዲህ እየሳትስ እንዲያውን ጭኗ ሁሉ እንትን ሲል እንዲያው አንቺዬ አንድ ጊዜ እንዳረስ አልኳት። እና ገንዘቡን ከከፈልክ ችግር የለም አለች። ኧረ ይሁንበት አልኳት። እና እንካላስቲክ አለችኝ። አንቺ ምን ላደርገው አልኳት። የዘመኑ በሽታም እንዳይዘን እኮ ነው ይሄንን ተጠቀም እንጂ ስትለኝ ኧረ በፈጠረልኝ በሌጣው ነው እንጂ እንዴት ነው አልኳት። ኧረ አይሆንም የዘመኑ በሽታ የሚይዘኝን ነው እንደገና ደግሞ እንዳላረግዝ ነው ስትለኝ ኧረ አይሆንም ብዬ አፍና አፍንጫዋን አፍኜ ገደልከ። እኔ ደግሞ መሄዷን ሳታማክረኝ ሄድኩ መጣው ሳትለኝ መሰስ ብላ እንዲህ ብዬ ባያትስ ሰከክ ብላ ኧረ አንቺ ጉድ ታረይ አንቺ ተነሽ ብለት አልሆነ አለ። ተነስቼ እንደገና ጨርጨር ሂጄ ኧረ በቃኛል እባክህ ስማ ሙሉ ጭውት ልዘኮ ነው። አይ እኔ ዝም ብዬ ተመስጬ እሰማለሁ። አይ በጣም በስማ እንቅልቅሊት ምንድን ነው? እንቅልቅሊት ማለት አሁን ዲም ላይት ምናምን የምንለው መብራት አለ አይደል? ጭፈራ ቤቶች ላይ ምናምን የምታየው ላይት ሲስተሙ እንደዚህ የሚባል በቃ ካራክተሩ እንደዛው ነው የሚጠራው። ሲያማውን የገጠር ሰው ራሱን ካመሙ ሽጉጡን ከኒና ስጠኝ ይለዋል። የምን ሽጉጥ ከኒና ሲለው ፋራ ሲታመም የሚባለው እነን ሲስጠኝ። ማን ነው ፋራ ሲታመም? ፓራሲታሞል ማለት ነው። እሱን እኮ ነው የምልህ። በቃ እንደዚህ ናቸው እንትኑ ይቀያይሩታል። እና ብዙ ሰው አይረዳውም። ከተማ ላይ ያለው በተለይ ብዙም አይረዳው። እንትን እኮ ነው የተወሰኑን ትረዳውና ሳቂ ይመጣል እያገናዘብከው ማለት ነው። እና ብዙ ሰው በወቅቱ ያገኘውን አስቂኝም አናዳጅም ገጠመኞች ሲያወራኝ ከድራማ ድራማ እኔ ያው በጣም ገርም የሚለኝ ማለት እኛ አሁን የመድረክ ቲያትር እዛ ቆላ ድባ የሚባል ከተማ ሂደን ነበርና ብርሃን አለሙ የሚባለው አጎቴ ነው እና በጣም የዋህ ነው። ሰው በጣም ይወዳል፣ ያከብራል፣ እንግዳ በጣም ይወዳል። እና አዳራሹ ተዘግቶብን በአጋጣሚ በጣም የፈራረሰ አዳራሽ ነበር ገና የበፊቱ። አሁን ማክሲም አዳራሽ ጥሩ ነው ተሰርቷል። ከዛ በፊት ነው እኛ ሄድና ስናጣ ከአጎቴ ግቢ ቲኬት ቆርጠን እዛ ሰው እንዲመጣ አደረግነው በስፒከር ምናምን ግቢ ውስጥ እና በረንዳዋን አካባቢ ስቴጅ አደረግናትና እዛ መስራት ጀመር። አሁን ቲያትሩን እየሰራን ሸርገጥ የሚባለውን ቲያትር ወደ መድረክ የመድረክ ስራም ስለሆነ እሱን እየሰራን ቻለል የሚባል ገጸ ባህሪ ነው። ያ ገጠር ምናምን ነገር ሆኖ ግን በጣም ማቹርድ የሆነ ነው። በጣም የተማረ ምናምን አይነት እንትን ነው። ግን የሆነ 50 የሆነ ሰው ነው እና የእሱ አይነት ገጸ ባህሪ ነው እና እየሰራን በመሀላችን ቆርጦ ወደ ህዝቡ ይሄዳል። አጎቴ ማለት ነው። ከቤቱ ወደ እንትኑ ይሄዳል። እንደገና ተመልሶ በቲያትሩ እየሰራን በመድረኩ በመሃሉን ይዞ ደግሞ እንደገና ወደ ቤት ይገባል። በሩን ይዛችሁበታል? ኖ መግቢያ አለ እኮ ከዛ ደግሞ ያየኝና አፍቶ ይላል። ከዛው ላይ ቆሞ ማለት ነው። አንድ ገጸ ባህሪ ነው የሚመስል። ከዛ በኋላ ቆይቶ በቃ ቲያትሩን ሊጨራርስ ሲል ሰው ራሱ በጣም እሱ ሲያልፍ ሲመጣ እንትን ከበደው። አሁን በኋላ አፍቱ አለኝ ከቲያትሩ ውስጥ በቃ
እንግዲህ አስበው፣ ኤዲት አይደረግ ምን አይደረግ ላይቭ ነው። አሁን አቤት አልኩት በዛው በካራክተር እንትን እነዚህ በሙሉ የሰሩትን ልጆች አደራ እራት ሳይበሉ እንዳይሄዱ ምናምን አለ። ሰው በቃ እኔ በጣም ጨነቀኝ። እዛው መድረክ ላይ ነው አስበው ምን እንደሚባል። እሺ ምናምን አልኩና ቶሎ እንዲገባልኝ ማለት እንደዛ ሆነ። ከዛ ደግሞ በሚቀጥለው ቀን ሌላ አዳራሽ አግኝተን ስቴጁ ብረት ነው። ብረት ይሄ ብረት እንትን ላሜራ ነገር አለ። እንደዚህ አይነት ስቴጅ ነው ያገኘንና አጋጣሚ እንደዚህ አይነት ባውዛዎች እዛ መድረክ የምንጠቀምበት እንትን ብሏል እና እኔ በባዶ እግሬ ነው የምሰራው። እዛ ስሰራ ለካ ኤሌክትሪኩ የተወሰነ እንትን ብሏል ማሳሉ። አዎ እኔ ወደ ላይ ወደ ታች ዘላለሁ። ሰው ይስቃል። ሰው አልገባውም። የገጸ ባህሪው አይነት ነው የመሰለው። ጫማ የለበሱት የኔ ጓደኞችም አልገባቸውም። ምኑን አላፍቴ መድረክ ላይ በቃ እና የመጨረሻ ይነዝረኛል። እኔ ከምኑ ወደ ምኑ ልርገጥ? አንዱን ስትረግጠውም ያው ነው፣ ስትመለስም ያው ነው። ከዛ ወደ ስቴጅ ጀርባ እንደምንም ወጣሁኝ። በጣም እንትን ከፍተኛ ቮልት የያዘ ስላልሆነ በጣም ትንሽ ስለሆነች ነው እንጂ ቢሆን በቃ እስካሁን እንደይም ያለው እየተሳቀን ልሙት ያለ በጣም እንደዚህ አይነት ነገሮችም እንትን ብለዋል። ሌላ በረሃ ላይም እያሳየን መድረክ ላይ እያሳየን በዚያ ሰርቨር ይዞ ቀጥ ብሎ መጥቶ ድራማ ነው እንግዲህ ሙዚቃ ላይ ነው በአብዛኛው ሽልማት የምታውቀው። ጆሮ እስኪደፈን ድረስ በሁለቱ ሳይዳው እንደዚህ እንትን ያላለ ያው አክብሮቱን ነው እንትን ለማለት ነው። ግን እኔ ግን የተሰማኝን አውቀዋል። የተለያየ ነው ከፍተኛ ምት ነው የሚገርምህ። እንደዚህ ከባህር የሚያስወጣ ምት ነበር ማለቴ እንትን ይለኛል፣ ትዝ ይለኛል በእውነት በጣም ነው እንትን ያለኝ። እኛ አንድ ጊዜ ምን ገጠመን መሰለህ? ዳባት ላይ እያሳየን የመጨረሻ ሙከራ ሚሊዮን ቲያትር እያሳየን ነው። በጣም ኮሚክ ነው። ሰው በጣም ነው የሚስቀው። እዛ የገባው ሁሉ እስኪን ይላቸው ብለው ነው የገቡት፣ ግን ከገቡ በኋላ ወደውታል። እና ፊት ለፊት ላይ ግን አንድ ልጅ ተቀምጦ አይስቅም። በተአምር እንደው ጥርሱ እንድትከፍት አትልም። እና የሆነ በቃ እያታለሉን ነው እንዴ የማይረባ ስራ ይዘው መጣው አይነት ስሜት ነው የፈጠረብልኛ። በጣም ፈርተነዋል። እና ልጁ የሆነ ሰዓት ላይ በቃ ሊጣላ እንዳሰበው ሁሉ ተረዳንና ከመድረክ ከጀርባውን ስንገባ እኔ ያሬድ ምናምን ይሄ ልጅ በጎን እየተቆጣጠርን ነው የምናየው። እየተቆጣጠርን በቃ የሆነ ነገር ቢያደርግ ለመያዝ ሰው ከመጉዳቱ በፊት እውነት ነው የምነግርህ። ተጨነቅን በአንድ ሰው ምክንያት። ሌላው አዳራሽ ሙሉ እኮ እየሳቀ ነው፣ በሱ ምክንያት ተጨነቅን። አፍጥጦ ነው የሚያይ፣ ዝም ብሎ ነው የሚያይ፣ የሚናደር ይመስላል ምናምን። ከዛ እንደምንም ቲያትሩ አለቀ እና ቀስ ብለን እንደለምን አናወራው ምናምን ምን ነው እንዴት ነው ወንድሜ ቲያትሩ? ኧረ በስመ አብ በህይወቴ እንደዚህ የሚያስቅ ነገር አይቼ አላውቅም አለ። ደነገጠኛ። እኛ እኮ ስንጠብቀው ነው ነበር በቃ የሆነ ነገር ያደርጋል። አንዳንዱ ስሜቱ የሚገልጽበት ይለያያል። ብዙ ሰው አሁን በዝምታ ስላየ ብቻ አልሳቅም አለ። በጣም ደስተኛ አይደለም ማለት አይቻልም። እንደገና ደግሞ የሚያሳዝነው ነው ስላላለቀሰ ወይ ስላላዘነ ምናምን ፈገግ ስላለ ብቻ የሆነ ነገር ሳይሆን ያ ነገር የራሳችን ያቀባበል እንትን ይኖረናል እና ያ ሊሆን ይችላል። ያንን እንትን ያለው ተመስጦም እያየው ስለሆነም ሊሆን ይችላል። እኛ በቃ ፈርተነው እንደዚህ ብዙ ነገር አለ። እኔና ባላምባራስ እያሳየን ለምሳሌ ነው ካሳየን በኋላ ተቀምጠን የሆነ ሰው በቃ እንደዚህ ታጅቦ ምናምን ይሄ ሚኒሼር ምናምን የሚባለው መሳሪያ ይዞ መጣ እና ቀጥ ብሎ እንደዚህ ብሎ አመላከተ። መጀመሪያ ወደ እናንተ እኛ እየበላን የነበረውን አቆምና ሰውየው በጣም እንትን ነው የሆነ ግሬስ ያለው አለ አይደል? አርበኛ ነገር ይመስል ነውና እዚህ በረሃ አለቀልን ምናምን ተባባለ። ቀጥ ብሎ ወደኛ እኮ ነው እየመጣ ያለ ምናምን እያልን ቀጥ ብሎ መጣ። ባላምባራስ ጣሴ ምናምን አለ። አለ
እንኩ ምን ሽሩ መብርሃን እሺ ምን ሽሩ ይስም እንዲያረግ ነው ጎበስ አዛ ተቀበለው ባላምባራስ ተቀበለው እሱ አዛ ወደዚህ ነው አለን። ይሄ ነገር በጣም እንትን በቃ አስቸጋሪ ነው ምናምን ብለን ዘገየሳ ይላቸዋል እነሱ ነው እዚህ አለ እየበላን የነበረው እዛ ቆምና አብረው ነው ዘገየሳ ሰው ነው የሚጠብቀው ሰው አለ። ሌሎችን እየጠየቃቸው ነው አብረው ያሉት። በኋላ ላጥ ብሎ የሆነ ሰው ካሜራማን ለካ እዛ ፎቶ አንሺ አለ እዛ አካባቢ ፎቶ አንሺ እኛ ጋር ፎቶ ይነሳ ጓንዲዮን አስይዤ ፎቶ አስነሳቸው። በግራ በቀኝ አድርጎ አክብሮቱን ነው የራሱ ግሬስ በቃ እዛ በኋላ ምን እንደበለ ያነሳሳ አይነት ትጠላለህ። ፎቶ ተነሳችሁ እንደዚህ አድርገዋል ያርግ እና እኔ ያን ቀን በጣም ደንግጫለሁ። ማለት ሰውየው ስታየው የሆነ ነገር ለማድረግ የመጣ ነው የሚመስለው ዝም ስታየው ማለት ነው። እና አንዳንዱ እንትኑ ፍቅሩንም አድናቆቱንም የሚገልጽበት የተለያየ ነገር አለ። ተመልካቾቻችን እንግዲህ በጭውውታችን ዘና ፈታ እያላችሁ እንደሆነ ተስፋ እናደርጋለን። አሪፍ ቆይታ እያሳለፍን ነው። አፍቴ አክብረኝ ስለመጣ በድጋሚ በጣም ነው የማመሰግን። እኔም አመሰግናለሁ። እስኪ ደግሞ ወደ ሌሎቹ እንሂድና የወጋ መቼም እስኪ ምን አይነት እንትን ተቃውሞ ደግሞ ይዞ መጣ? ከሰራችሁት በኋላ ሰው ምን አላችሁ? አድንቆትን ብቻ ሳይሆን መቼም የገጠመው ነገር አለ? አዎ አይ ተቃውሞ ነበረ። ማለት ተቃውሞ ስልህ አድናቆቱ ብዙ እንዳለ ሆኖ ወደ 70-80% አድናቆት እንዳለ ሆኖ ደግሞ የተወሰነ ፐርሰንት ደግሞ እንትን ይላል እና ይሄ እነዚህ ደረስጌ፣ ግራርጌ፣ ጎመንጌ፣ አይቦስጌ የሚባሉ ቦታዎች እንግዲህ ሰው ይሄንን በዛ ቦታ ላይ ስለተሰራ ያገጸ ባህሪ በዛ አካባቢ ያለ ማህበረሰብ ብቻ ይመስለዋል። ይሄ ግን በመላ ሀገሪቱ ላይ ያለ የአንድ የገጠር ካራክተር ነው። በመላ ሀገሪቱ ላይ የገጠር ቦታዎች አሉ። በገጠር ባህሪ ቆላድባ ብቻ ሳይሆን ሁሉም ቦታዎች ላይ በደንቢያም፣ በበለሳም፣ በወገራም በየትኛውም ቦታ ብትሄድ እንትን አለ። በየትኛውም ማለት እንደዚህ አይነት ካራክተር ሊፈጠር ይችላል። ሌሎች ቦታዎች የገጠር ቦታዎች አሉ። በገጠር ላይ ደግሞ የሚፈጠሩ የባህሪ አይነቶች አሉ። ከተማ ላይ የሚፈጠሩ የባህሪ አይነቶች አሉ እና አጋጣሚ ሆኖ ደግሞ መቼም ሰው ካለው ከአካባቢው ካየው ከሰማው ካደመጠው ቦታ ላይ ነው የትም ልናመጣው ስለማንችል እኔ ደግሞ ቢያንስ ብርሃነ ለሙን እንዳልኩ አጎቴ ነው። ቆላድባ ነው የሚኖረው። በዛው አካባቢ ያሉትን ቦታዎቹ ደረስጌ፣ ግራርጌ፣ አይቦስጌ፣ ጎመንጌ እነዚህ በጌ የተገናኙ እንትኖች ኮሚክ ይፈጥራሉ። ገብተዋል። እንትኖች እንዴት አይነት ስም ነው የአገሮቹ ስም በመጨረሻው ፊደል ላይ የተገናኙ። ለምሳሌ በገደብዬ፣ ዋንዛዬ፣ ኮሶዬ፣ መርሳ አባጀትዬ፣ አንቺ ሆዬ ምናምን እንደዚህ ምናምን አሉ። ገብተዋል። ጃና ሞራ፣ አጅሬ ጃኖራ፣ ማይካድራ፣ ሁመራ፣ አብርሃጅራ እንደዚህ ደግሞ የሚገናኙ ስሞች አሉ። የስማቸው የመጨረሻው የሚገናኙ አሉ እና እነዚያውን በዛ ገጸ ባህሪ ከእንትን ተነስቼ ከጃና ሞራ ተነስቼ ጃኒ ፈንቀራ ሄድኩኝ። ከጃኒ ፈንቀራ እንትን አብርሃጅራ፣ ከአብርሃጅራ ማይካድራ፣ ከማይካድራ ሁመራ ብል እንትኑ የማርፍበት የከተማው ስምና የመጨረሻው ፊደል ለኮሚክነቱ በጣም እንትን ነው አሪፍ ይሆናል እና እንዴት ምናምን አይነት ነገር ነበረ። ግን በመጨረሻ ከዛው ቦታው ላይ ሄደን ያንን የወጋ ስራ ቆላድባ አሳየ ነው። ሰዎችም ራሱ እኛ እናሳይም ብለናቸው ነበር። ሌላ ነገር ይነሳል። ይነሳል ብለን በጣም ፈርተን ነበረ። በኋላ ግን ራሳቸው የቆላድባ ልጆች ወጋንማ መታየት አለበት ግዴታ ነው ምናምን አሉን።
ሌላ ጭውቶች ነበር። ሙዚቃና አንዳንድ አክራሪ ሰው እኮ ጭውቶች ነገሮች የሚቀይራቸው። እና እዛ ያንን ሰራን። በጣም ደስ ብሏቸው ምናምን ተመልካች ጋብዘውን ሁሉ ምናምን የዛው አካባቢ ልጆች ማቃቸው ልጆች ነበሩ። እነ ሙስጦፋ፣ እነ ገናናው፣ እነ ክብረ ሞገስ ምናምን የሚባሉ ልጆች ነበሩ እዛው። እኔም ቲያትር በኋላ ደግሞ ሂጄ አሰልጥኛቸዋለሁ። ለ2 ወር የሚሆን የቲያትር ስልጠና ሰጥቻቸዋለሁ በዚህ በባህል ቱሪዝም ተልኬ ማለት ነው። እና በጣም እንትን ነው እንደዚህ አይነት ነገር አለ። እንደገና ደግሞ የበጉ የሚለው ላይ እንጀራውን ቆጥረሽ ነው እንትን አለ ይሸረበበው እንጀራውን ቆጥረሽው ነው ወይ ቆጥረሽው ነው ደብረ የሚል አይደለም። አይሸረበው ሌላ ነው። እሺ እና ይቆጥራል ወይ ምናምን በስስት አይደለም። አሁን ለምሳሌ ነገ እንግዶች ወይም በኋላ እንግዶች እኮ ይመጣሉ። ምን ያህል እንጀራ ነው ያለን ብለህ እኮ ቼክ ታደርጋለህ። ቤት ላይ ቁጥር ባይሆንም እንጀራ አለን ወይ ብለህ ትጠይቃለህ። እንጀራ አለን ወይ ይሄ ሳትቆጥር ታውቀዋለህ። ማስተናገድና ለማስተናገድ ስስት የለውም የሚባሉ ነገሮች እንደ የተመልካች ነው። ሲጀመር ኮሜዲን ማየት ያለብን በፈንነቱን ነው። በቃ ማለት የሚያስቀውን ነገር ነው። በአብዛኛው ከኮሜዲ በአብዛኛው መጠበቅ ያለበት የሚያዝናናውን ነገር ነው። የተወሰነች ነገር ነው እንትን ምንለው። አሁን እነዚህ ቲያትር ወጥ ቲያትር ላይ ፊልም ላይ ምናምን አስተማሪ እንትኖቹ ላይ ፎከስ የሚያደርግ አይደለም። እንደገና የመዝናኛ ነገር ነው እንትን የሚያስተላልፈው። ስለዚህ እዛች ላይ እንደዛች ኮምፕሌን መጣ። ከዛ አይ እኛ ሲጀመር ከኛ ቤት ጀምሮ ይቆጠራል። አዎ እንዲህ አይቆጠርም ምናምን። ኧረ እራት እንግዶች እኮ እየመጡ ነው። ምን ያህል እንጀራ ነው ያለን ቼክ አድርጊው አይባልም ወይ? ይባላል። አዎ ልክ ነህ። እንደገና እንዳነሰን እንድንጨምር እንዲጋገር ምናምን እንደዚህ እንዲመጣ ሌሎች ነገሮችን እንትን እንዳንል ሬዲ እንድትሆን ማለት ነው እንጂ ወይ እንዳይሰረቅ ወይ ደግሞ የሆነ ነገር እንዳይሆን ብሎ እንጀራ አይቆጠርም። ይሄ ያኛው ሰውዬ በዛ አይነት መንገድ አይቶ በዛ አይነት እንትን ነገር ነው ካራክተሩ የሚመስል ግን እንደዛ እኔ ደግሞ እንደዛ ሌሎች ነገሮችን እንትን አለለውም። በእርግጥ የሚያመጣው ሳይድ ኢፌክት ይኖራል። ከዛ ሌላ ደግሞ ከ5 ብር ወደ 10 ብር የገባበት ነበረ ለኪሎ። እንግዲህ ሰው ምኑ ጤፍ ከ5 ብር ወደ 10 ብር። አዎ እና ተንጫጩ በዛ ሰዓት። አዎ እኔ የሰማሁት የሆነ ቦታ ቁጭ ብዬ ሴትዮቱን የመኖሬን አላወቀችም። ጣሴ ምናምን ሲሉኝ እንደዚህ ብዛት ሰው ነበርና እኔን ጣሴ ልሆን ያው ጣሴ ሲባል እሷ ሁሌም በዛው በገጠሩ ልብስ የሚመጣ ምናምን አይነት ይመስላል እና ስለ ድራማው እያወሩ መሰለኝ እና እኔ መኖሬን አላታውቅም። እኔን አታውቀኝም ጨርሶ እና ምን የጥቁር ምላስ እንጀራ ቆጥረሽው ምናምን እያለ ከ5 ብር ወደ 10 ብር አስገባው ምናምን አለ። በሚገርም ሁኔታ በዛን ሰዓት በ5 ብር ወደ 10 ብር ገባ። ከዛ በኋላ እንደገና ደግሞ በሽማቾች ምናምን ብሎ እንደገና ተስተካከለ። ግን እንዲህ አይነት እንትን ነገር ያጋጥማል። አዎ እንዲህ አይነት ነገሮች እንትን ብሏል። እዛ ውጭ ግን ሁሌም በቃ እንዲህ አይነት እስኪ ይሆናል አይደል ሙሉ ስራ እንደዚህ ስሩ እንደዚህ በርቱ ምናምን እናንተ እኮ በዚህ እንዲሁም ባህር ዳር ራሱ ጋብዘውና ያውቃሉ። የከተሞች ቀን ደግሞ በየአመቱ በእርግጥ በንጉሳውያን ነው የምንሄደው። የንጉስ አጼ ቴዎድሮስን ስራ በየከተሞች እንሰራ ነበረ፣ እናስተዋውቅ ነበር። ጎንደርን በቃ እንድታሸንፍ ማለት ነው። ውድድር ነው። የምናቀርባቸው ግብአቶች በሙሉ እንዳሉ ሆነው እኛ ደግሞ በገጸ ባህሪው በሙዚቃውም በድራማውም ሁነን እንደዛ እንሄድ ነበረ። በአልባሳቱ በምግቡም በተለያዩ ነገሮች በባህላዊ በዚህ በሚጠጣውም በምንትኑም በሙሉ ጎንደር እንድታሸንፍ በየአመቱ ውድድር አለ። በየከተማው እየሄደ እንትን የሚል አሁን እንዲያውም በየ2 አመቱ ነው መሰለኝ ያው 2 አመት እንደዚህ 5 አመት እኔም ስላልነበርኩኝ እንትን ብሏል
አቁሜያለሁ እንደዚህ አይነት ነገሮች። ከዚህ ከጭውውቱ እውቅና በስተጀርባ ሁላችንም እናደንቅሃለን፣ ይገርመናል። በጣም እንወድህ ወንድማችን ነህ። እኛ ይህን ያህል እያደነቅንህ እየወደድንህ በቤተሰብ ደረጃ የነበረ ተቀባይነት ምን አይነት ነው? እስኪ አውራኝ ስለዛ።